ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የሆድ መነፋት ችግር ላለባችሁ ሰዎች ነው ይሄን ቪዲዮ ያዘጋጀሁትኝ። የሆድ መነፋት ችግር በምን ምክንያት ይከሰታል? እንዴትስ አርጋችሁ እንደዚህ አይነት ችግርን በቀላሉ በቤታችሁ መቅረፍ ማስወገድ ትችላላችሁ ሚለውን እናያለን። ብዙ ሰዎች ምግብ ሲመገቡ ትንሽ ተመግበው ሆዳቸው ቶሎ የሚነፋል። አንዳንድ ጊዜም በኖርማል ደግሞ እንደዚሁ አየር ሆዳቸው ውስጥ እየገባ በከፍተኛ ሁኔታ የሚነፋቸው አሉ። የሆድ መነፋት ችግር ብዙ ሰዎች በተለያየ ምክንያት የሚነሳባቸው አሉ። ስለዚህ እስቲ በምን ምክንያት የሆድ መነፋት ችግር ይገጥመናል? የሆድ መነፋት ችግር ሲፈጠር ምን ማድረግ አለብን? በዘለቄታዊነት እንደዚህ አይነት ችግሮችን ስለመቅረፍ ምን እናድርግ የሚለውን በዚህ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም በተለይ እንደዚህ አይነት ችግር ላለባቸው ሰዎች እንዲደርስና እንዲማሩበት ላይክ ሼር አድርጋችሁ አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው ብዙ ሰው ለሆድ መነፋት ችግር በቀላሉ የሚዳረግበት ምግብ ተመግቦ ቶሎ መተኛት። ይሄ ለሆድ መነፋት ችግር ከሚዳርጉ ነገሮች አንደኛው ነው። ምን ጊዜም ምግብ ከተመገባችሁ በኋላ ቶሎ መተኛት የለባችሁም። ይሄ በተለይ እራት ላይ ነው እንደዚህ አይነት ችግሮች የሚፈጠሩት። አብዛኛውን ጊዜ ማታ አሁን ከስራ ወደ ቤት ገብታችሁ ሊሆን ይችላል። በተለያየ አጋጣሚ ማታ ከመሸ በኋላ እራት ትመገቡና ከዛ ቶሎ ወደ መኝታ የምትሄዱ ሰዎች አላችሁ። እንደዚህ አይነት ነገር ለሆድ መነፋት ችግር በከፍተኛ ሁኔታ ያጋልጣል። ምክንያቱም የምግብ መፈጨት ስርዓታችሁን በጣም ስለሚያበላሽባችሁ ጨጓራ በከፍተኛ ሁኔታ ይጨነቃል፣ ይጎዳል፣ ጋስትሪክ አሲድ ወደ ላይ እንዲመለስ ያደርጋል። ይሄ ሆድ መነፋት ብቻ ሳይሆን ቃር በኋላ ላይ የተባባሰ ሲሄድ እንዲህ አይነት የመደጋገም ልምድ ካላችሁ ለጨጓራ ህመም በቀላሉ ሊያጋልጥ ይችላል፣ ለአንጀት ውስጥ ችግሮች ሊያጋልጥ ይችላል። ስለዚህ ምግብ ተመግባችሁ ቢያንስ ከ2 ሰዓት እስከ 3 ሰዓት መቆየት መቻል አለባችሁ እንጂ ቶሎ ምግብ ተመግባችሁ የምትተኙ ከሆነ የሆድ መነፋት በቀላሉ እንዲፈጠርባችሁ ያደርጋል። ስለዚህ አንዱ ምክንያት ይሄ ነው። መፍትሄውም ይሄው ቶሎ ተመግቦ አለመተኛት ነው ማለት ነው። ይሄን ማወቅ ያስፈልጋል። ሌላው ጋዝ ያላቸው መጠጦችን አዘውትራችሁ የመጠጣት ልምድ ካላችሁ እንደዚሁ ለሆድ መነፋት ችግር ልትዳረጉ ትችላላችሁ። ይሄ የለስላሳ መጠጦች አዘውትሮ የመጠጣት ነገሮች ካሉ ይሄ በውስጣቸው ያለው የጋዝ ይዘት ከፍ ያሉ መጠጦችን የምትጠጡ ከሆነ የሆድ መነፋት ችግር እንዲከሰትባችሁ ያደርጋል። ይሄ ምንድነው? የለስላሳና መሰል የጋዝ ይዘታቸው ከፍ ያሉ መጠጦችን መቀነስ ነው መፍትሄው። እንደውም እዚህ ጋር በጣም አንድ የተሳሳተ አመለካከት ብዙ ሰዎች ላይ ማስተውለው ምንድነው? እንደውም ሆዳቸው ሲነፋ ይሄ ለስላሳ መጠጥ ጠጣበት ወይንም ደግሞ የጋዝ ነገር ያለበት ጠጣ፣ ይሄ በግሳት በአየር ከውስጥ እንዲወጣ ያደርጋል፣ ያገሳል፣ ለምግብ መፈጨት ይረዳል፣ እንደዚህ የሚባሉ ነገሮችን አያለው። ይሄ የተሳሳተ ነገር ነው። በተለይ የሆድ መነፋት ችግር ላለባችሁ ሰዎች የጋዝ ይዘታቸው ከፍ ያሉ ነገሮችን መቀነስ ነው እንጂ ያለባችሁ በዛ ላይ መጨመር አይደለም ያለባችሁ። ይሄ የባሰ ሆዳችሁ እየተነፋ እንዲሄድ ነው የሚያደርገው። ስለዚህ ለስላሳና መሰል የጋዝ ይዘታቸው ከፍ ያሉ ነገሮችን ቀንሱ። ሌላው የሰውነት ክብደትን ማስተካከል ነው። በነገራችን ላይ ከቀጭን ሰዎች ይልቅ ክብደታቸው ከፍ ያሉ ሰዎች ለእንደዚህ አይነት ለሆድ መነፋት ችግር ይዳረጋሉ። ይሄ የሰውነት አቋማችሁን ማስተካከል፣ በተለይ የአካል ብቃት እንቅስቃሴ መስራት ነው። ይሄ የአካል ብቃት እንቅስቃሴን ስታደርጉ ብዙ ሰውነታችሁ ላይ ያሉ ችግሮችን መቅረፍ ትችላላችሁ። ከስብ ጋር ተያይዞ፣ ከመጥፎ ኮሌስትሮል ጋር ተያይዞ፣ ከምግብ መፈጨት ስርዓት ጋር ተያይዞ ያሉ ችግሮችን ይቀርፍላችኋል። በተለይ ሰውነታችሁ ክብደታችሁ ከፍ ያለ ሰዎች ከሆናችሁና የሆድ መነፋት ችግር በተደጋጋሚ የሚያስጨንቃችሁ ከሆነ መነሻው እሱ እንደሆነ ማወቅ አለባችሁ። አላስፈላጊ ውፍረት፣ ክብደት ሰውነት ላይ ካለ እሱም አንድ መንስኤ ነው። ስለዚህ ክብደትን መቀነስ፣ የሰውነት አቋምን ማስተካከል፣ ቦዲ ማስ ኢንዴክስን ማመጣጠን ለዚህ መፍትሄ ነው። ሌላው አልኮል መቀነስ ነው። እንግዲህ አልኮል መጠጦችን አዘውትሮ መውሰድ፣ ጠንከር ያሉ አልኮሎች በተለይ በከፍተኛ ሁኔታ መጠቀም የሆድ መነፋት ችግርን ያመጣል፣ አንጀት ውስጥ ላሉ ለተለያዩ የጤና እክሎች ስለሚዳርጋችሁ። ስለዚህ በተያያዥነት ይሄ አልኮል መጠጦችን አዘውትራችሁ የምትወስዱ ከሆነ የሆድ መነፋት ችግር ካለባችሁ ምናልባትም ይሄ አዘውትራችሁ የምትወስዱት አልኮል ለዚህ ዳርጓችሁ ሊሆን ስለሚችል እሱንም ብታስወግዱ መልካም ነው።
ሌላው የውሃ እጥረት ያለባችሁ ሰዎች ላይም እንደዚህ አይነት ነገር ይከሰታል። በነገራችን ላይ በቀን ምን ያህል ውሃ ትጠጣላችሁ? አሁን በተለይ ሆዳችሁ የሚነፋ ሰዎች ይሄንን በደንብ ማሰብ አለባችሁ። በቀን ውስጥ ምን ያህል ውሃ ትወስዳላችሁ? የውሃ እጥረት ካለባችሁ ራሱ ይሄ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ስለሚያዛባ አንጀት ውስጥ ላሉ ለተለያዩ ቨዘሎቻችሁ መስሎቻችሁ ውሃ አንደኛው አስፈላጊ ነገር ነው። ይሃ በሚያጥርበት ጊዜ በስርዓት የምግብ መፈጨት ስርዓት ስለማይከናወን ለሆድ መነፋት ችግር ይዳረጋችኋል። ለዚህ መፍትሄው ውሃ በደንብ መውሰድ በቀን ከ2 ሊትር ያላነሰ ውሃ ብትወስዱ ይሄን ችግር በጤናማ መንገድ መቅረፍ ትችላላችሁ። ሌላው የፋይበር እጥረትም ለዚህ ይዳረጋል። በነገራችን ላይ በፋይበር የበለጸጉ ምግቦች በጣም ለምግብ መፈጨት ስርዓት ለአንጀት ጤንነት ጠቃሚና አስፈላጊ ናቸው። አንጀት ውስጥ ያሉ ባክቴሪያዎች ትልቁ ምግባቸው ፋይበር ነው። ፋይበር ካላገኙ አንጀት ውስጥ ያሉ ለምግብ መፈጨት ስርዓት ጠቃሚ አስፈላጊ የሆኑ ባክቴሪያዎች እየቀነሱ ይሄዳሉ። ይሃ በሚቀንስበት ጊዜ ምግብ በጤናማ መንገድ አይፈጭም። የሆድ መነፋት፣ ቁርጠት እንዲህ አይነት ተያያዥ የምግብ መፈጨት ስርዓት ችግሮች ይፈጠራሉ። ስለዚህ ምንጊዜም በፋይበር የበለጸጉ ምግቦችን እየተመገባችሁ ለአንጀታችሁ ውስጥ ላሉ ጤናማ ባክቴሪያዎች ምግብ መመገብ አለባችሁ። ይሄ ፋይበር ብዙ ጊዜ ከአትክልቶች በተለይ ታገኛላችሁ። እንደነ ጎመን፣ ሰላጣ፣ ቆስጣ፣ ያልተፈተጉ እህሎች እንዲህ አይነት ነገሮች ላይ ከፍተኛ ፋይበር ታገኛላችሁ። እነዚህን መመገብ የሆድ መነፋት ችግርንም መቅረፍ ትችላላችሁ። በአጠቃላይ የምግብ መፈጨት ስርዓታችሁን በዚህ መንገድ ማስተካከል ትችላላችሁ። ሌላው ደግሞ ለሆድ መነፋት ችግር የሚዳረገው ሽንት ቤት በሰዓቱ አለመጠቀም። አንዳንድ ሰዎች ሰገራ በሚመጣበት ጊዜ ሽንት ቤት በሰዓቱ ከመጠቀም ይልቅ ወይ ስራ ላይ ከሆናችሁ ወይ የሆነ ነገር ላይ ትኩረት ካደረጋችሁ ቆይ አንዴ ይሄን ልጨርስና እሄዳለሁ፣ ቆይ ስራዬን ስጨርስ እሄዳለሁ ብላችሁ ረጅም ሰዓት ሰውነታችሁ ላይ የምትይዙ አላችሁ። እንደዚህ አይነት ነገሮች በጣም መጥፎ ናቸው። ሰገራ ለረጅም ሰዓት የምትይዙ ከሆነ ለተለያየ ለአንጀት ጤና ችግሮች ይዳርጋል። እንደዚሁም ይሄ በቀላሉ ለሆድ መነፋት ችግር ይዳረጋችኋል። ብትችሉ እንደዚህ አይነት ጉዳይ ላይ ችላ ማለት የለባችሁም። በሰዓቱ በአግባቡ ወደ ሽንት ቤት ሄዳችሁ ሰገራችሁን መጸዳዳት ያስፈልጋል። ሌላኛው ደግሞ ብዙም ሰዎች ላይ ባይሆን አንዳንድ ሰዎች ላይ ያለ ሐኪም ትዕዛዝ መድኃኒት የምትጠቀሙ ሰዎች የሆድ መነፋት ችግር ሊያመጣባችሁ ይችላል። ይሄን ማወቅ መቻል አለባችሁ። ራሳችሁን ሲያማችሁ ህመም ማስታገሻ እያላችሁ ያለ ሐኪም ትዕዛዝ እንደዚህ አይነት ልምድ ካላችሁ መድኃኒቶችን መጠቀም ነገር ካለ ይሄ በራሱ ለሆድ መነፋት ችግር እንደ አንድ ምክንያት ይሆናል። እንግዲህ በአጠቃላይ በተለይ አሁን የዘረዘርኩላችሁ ነገሮች ለሆድ መነፋት ስለሚዳርጉ በተቻለ አቅም ምክንያቶቹን አውቃችሁ መፍትሄውን በነገርኳችሁ መንገድ በመጠቀም ከዚህ ችግር መላቀቅ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ